ሼኑሪየን ስላል ሻያፊልኝ ሆዴን ትንሽ አሞኛል። የምትፈልገው ነገር አለ? እኔ አሁን ልወጣ ነው ሃሪካ። ወዴት ልትሄድ ነው? አብረሽን ትሄጃለሽ? በዚህ ብርድ በፍጹም ወዴትም አንንቀሳቀስም። በዛ ላይ ቤተሰቦቻችን አሁን ይመጣሉ። ስለዚህ ብቻዬን አትተውኝ። ይኸው አላልኩም መጥተዋል። እናስ ሁሉም ሰላም ነው? ደህና ነሽ? ልጁ ደህና ነው? አዎ ሁሉም ሰላም ነው፣ ፈጣሪ ይመስገን። ፈጣሪ ይመስገን። ታንኪ ልጄ። ኢሳት ቢያንስ ምን እንደተፈጠረ እንኳን ማወቅ አትፈልግም? አይ አልፈልግም። ቀስ እያልሽ ኢሳት እንኳን ደስ አለ። ልጃችን ደህና ነው። ተዳክመናል። ራሳችንን በጣም አዳክመናል የኔ መሌክ። ሁለታችንም ተዳክመናል፣ ግን ሆን ብለን ያደረግነው ነገር አይደለም የኔ። እሱን አውቃለሁ ውዴ፣ በደንብ አውቃለሁ። ስለዚህ ከዚህ በኋላ ሁሉንም ውሳኔ የምትወስነው አንተ ነህ ማለት ነው። በትክክል የዚህ ቤተሰብ መሪ እኔ ነኝ። አይሆንም። አንዴ ፈቅጄልሃለሁ፣ ዳግመኛ ግን እንደዚህ ያለ ነገር አይሆንም በጭራሽ። ምን ማለትሽ ነው? እና አሁን ወሳኙ አንቺ ልትሆኚ ነው? አብረን ሁሉም ነገር እንወስናለን ውዴ። ማለቴ እንደ ቤተሰባችን እንረዳዳለን። ለመስማማት ባንችልስ የዛኔ ምን ልናደርግ ነው? እንስማማለን። የምንስማማበት መንገድ እፈልጋለሁ። ግን ስማ፣ በሻንሳላም ቤተሰብ ላይ የምታደርገው ውሳኔ ውስጥ በየትኛውም ጉዳይ ላይ ጣልቃ አልገባም። የእነሱ አለቃ መሆን ትችላለህ፣ ግን እኔ አይደለህም። ጂያን ተስማማ? እሺ ውዴ፣ ገብቶኛል። ማሪ ታውቂያለሽ፣ ያ የፕራንክል ቤት ውስጥ በርካታ ቀውሶች እና ግራ የገባቸው ሰዎች ናቸው የሚጠብቁሽ። በእርግጥ በደንብ ታውቂያቸዋለሽ። አንቺን የሚያሳዝኑሽና መስመራቸውን የሚያልፉ ከሆነ ወዲያውኑ አሳውቂኝ። እሺ? ለምንድን ነው ላንተ ማሳውቀ? እኔ አቃጣሪ ነኝ እንዴ? ሰውዬ፣ እኔ በጣም ትልቅ ሰው ነኝ። እሺ? ስለነሱ ምንም ነገር አያሳስብ። የሚጨማለቁ ሰዎች አፋቸው ማዘጋትና ራሴ መጠበቅ ይችላል። አሳስቦኝ አይደለም፣ ትችያለሽ፣ አውቃለሁ፣ እርግጠኛ ነኝ። እሺ፣ ልጃችንን ማን ብለን የምንጠራት? ወንድ ልጅ ነው። ልጃችን ሴት ናት። ወንድ ነው። አየሽ፣ ከአሁኑ ራሱ ለመስማማት አልቻልንም ውዴ። እና ደግሞ አንድ ነገር ልጠይቅሽ። ስሚማ፣ መንታ ሊሆኑ ይችላሉ። መንታ ቢሆኑስ የሚሆኑበት እድል ያለ ይመስልሻል? ማለቴ አንቺም መንታ አለሽ እና ያው በዘር የሚሆን ነገር ስላለ አይመስልሽም? እንግዲህ ማሪ ሐኪሟ ጋር አብረን ሄደናል። ስለዚህ መንታ ቢሆን ኖሮ እስካሁን ድረስ ዶክተሯ ትነግረን ነበር አይመስልም? ትነግረናለች አይደል? በትክክል እውነት ነው። ግን መንታ ቢሆኑ ደስ ይለኝ ነበር። እናንተ ወንዶች ልጅ ማሳደግ ቀላል ይመስላችኋል፣ ግን ማሳደግ እንደምታስበው እውነት ነው ወይዘሮ መሌክ። ከዚህ ቀደም 5 ልጆች ወይም ከዛ በላይ ያሳድግሻል እንዴ? ለማንኛውም ሁለታችን አለን። እኔና አንቺ 2 ልጅ ማሳደግ ያቅተናል። ጂሃን፣ እጅግ በጣም ወድሃለሁ። እኔም በጣም ወድሻለሁ። እንኳን ደህና መጣችሁ። አመሰግናለሁ አቴ። መሌክ እስካሁን ድረስ አልመጣችም? አዎ አልመጣችም። ቆይ እንዴት አልመጣችም? አዎ ቤት የለችም። ከእናንተ ጋር መስላኝ ነበር። ስምሩ፣ አሁኑን ደውይላት። ስልኬ እየጠራ ነው። እናቴ ናት። እማዬ እየደወለች ነው። አንሹ። ቆይ አንቺ አትቸገሪ፣ እኔ ያነሳዋል። አመሰግናለሁ ፍቅሬ። ሄሎ። አቤት እማዬ። መሌክ የት ነሽ? የኔ ወዳ አሳሰብሽን እኮ። መኪናሽ ተበላሽቶ ነው እንዴ? መተን እንውሰድሽ። ምንድን ነው የተፈጠረው? አይ እማዬ ደህና ነኝ። መኪናው ምንም አልሆነም። በጣም ጥሩ ሁኔታ ላይ ነው ያለሁት። ይኸውልሽ እንደውም ንገሪያት። ከጂሃን ጋር ነው ያለሁት። አሁን ከጂሃን ጋር አብረሽ ነው ያለሽው? አዎ እማዬ።
ሰላም በይል። ጂያንም ሰላም ብሎሻል እማዬ። ኧረ እባክሽ ሰላም ብሎኛል። ወንድም ታሲንም ሰላም በይል። አዎ እማዬ። እና ደግሞ ወንድም ታሲንንም ሰላም በይልኝ ብሎሻል። ታሲንንም ሰላም እያለው ነው ያለው። እኔንም ሰላም እያለኝ ነው። ውዴ ቆይ ይሄ እንዴት ሊሆን ቻለ? አልገባኝም። ጸብ ላይ አልነበራችሁ እንዴ? አግቶኝ ነው። አግቶኝ ነው? አዎ ጂያን ቢሮ የመጥቶ አግቶ ወሰደኝ እማዬ። እና ትክክለኛ ነገር ነው ይመስለኛል። ምክንያቱም ከዚህ በኋላ ከሱ ጋር ነው መሆን የምፈልገው። ስፒከር ላይ አድርጊ ላናግራት። እማዬ ጂያን ሊያናግርሽ ይፈልጋል። ስልኩን ልሰጠው ነው። እሺ በቃ እንካ ፍቅር። ሄሎ ጂሃን፣ ሁሉም እንዲሰሙ ስልኩን ስፒከር ላይ አድርጌዋለሁ። አንቺም ስፒከር ላይ አድርጊው። ስምሩሽ እንዴት ናችሁ? ሰላም ነው? እኔ በጣም ደህና ነኝ ጂሃን። እናንተ እንዴት ናችሁ? ደህና ነን፣ በጣም ደህና ነን። እንደሰማሽው ነው ልጅሽን ጠልፌ ወስጃታለሁ። አሁን ከኔ ጋር ናት። ጂሃን፣ ልጄ ደስተኛ ከሆነች እኔ ጋር ምንም ችግር የለውም። እሺ አታስብ። በጣም ደስተኛ ነኝ። እሺ እማዬ። እህቴ እንደሰማሽ ሁለታችን በጣም ደስተኞች ነን። በነገራችን ላይ ሰርጋችን የሚቀጥለው ቅዳሜ 3 ሰዓት ላይ ነው የሚሆነው። ሁላችሁም ተጋብዛችኋል። በጣም ደስ ይላል። በስተመጨረሻማ ለወንድም ታሲንም ንገሪውና እህቴ ኒሴ እሷም እንድትመጣ ሁላችሁም እንጠብቃችኋለን። ሁላችሁም ተጠርታችኋል። እህቴ ኒሴ እኮ ወደ መካ ልትሄድ ነው። አረ በጣም ደስ ይላል። ጥሩ ነው። ፈጣሪ ጸሎቷን ይቀበላት። በነገራችን ላይ ምግባችን መጥቷል። ቀሪውን ዝርዝር እልክላችኋለሁ። በደንብ እናወራለን። እሺ እሺ። ጃን እንኳን ደስ አላችሁ። አመሰግናለሁ ወንድም ታሲ። እወድሻለሁ ውድ እናቴ። ወይኔ ለመሌክ ኑ ፖሊስ ጣቢያ እንደተወሰደ ልነግራት አልቻልኩም። አዎ ትክክል ነው ያደረግሽ። ከልጁ አባት ጋር ገና እርቅ ማውረዷ ነው። ደስተኛነቷ ከድምጿ ያስታውቃል። ለዛሬ ደስተኛ ሆና ትደር። የእውነት ሊጋቡ ነው እንግዲህ። ኑ በድጋሚ ደግሞ እብድ ሊሆን ነው። ስምሩ ሌላ ቦታ ሄዶ እብድ መሆን ይችላል። ይኸውልሽ ወይ ይረጋጋል ወይ ይሰምጣል። አይ ከዚህ በላይ አልታገሰውም። እውነት ስምሩ የኔ ውድ ስገምት ኖህ ጭንቅላቱ ትክክል አይመስለኝም። እኔ እንጃ አላውቅም እህቴ ኒሴ። ሐኪም ጋር መታየት ያለበት ይመስለኛል። ለማንኛውም የሚሆነውን እናያለን። እስቲ መርማሪ። አቤት። መታጠቢያ ቤት መሄድ ፈልጌ ነው። አይ ስለሱ አይደለም፣ ግን አንድ ነገር ልጠይቅ ፈልጌ ነበር። አቶ ታሲ መጥቶ ነበር እንዴ? ታሲን መጥቶ ነበር? ንገረኝ እስኪ እባክህ። አይ የፈጣሪ ያለ። እሺ ወይዘሮ ስምሩስ? ስምሩ አልመጣችም? ስማ ወንድሜ፣ ሊያይ የመጣ ሰው የለም። በጣም አዝናለሁ። እሺ ወንድሜ። አመሰግናለሁ። ሰላም፣ እንኳን ደህና መጣችሁ። ሂክመት፣ ይህንን የእስር ቤት ግድግዳ ለመድሽው አይደለ? አንድ ነገር ልንገርሽ፣ እዚህ ፖሊስ ጣቢያ ያሉ ሴቶች በጣም መልካም ናቸው፣ ግን እስር ቤት ያሉ ሴቶች ትንሽ። እስር ቤት ያስገባታል ብለህ ነው አይደለም የምታስበው? እንደማቃጠልሽ እኮ ነግሬሽ ነበር ሂክመት። እኔን ለማቃጠል ስትሞክር ራስ በዛው እንዳትቃጠል ፍራ። በመሃል እሳት ይይዛል፣ ተጠንቀቅ። መሆን ካለበት ይሁን ይሁንሽ። ወዴት ነው? አያገባሽም። እሱ ብቻ ነው ያለህ ቃል? ይሄ ደግሞ ምን አይነት አነጋገር ነው? ያንተን አነጋገር ነው የተጠቀምኩት። ፈጣሪ ሆይ በዚህ ምሽት ዞር በይልኝ። ኤስማ ምን እያደረግሽ ነው? ስሚ፣ ምን እያደረግሽ ነው ያለሽው? ዞር በያልከኝ ዞር አላልኩም። ለምንድን ነው ቁልፉን የወረወርሽው ታዲያ? አብድ ነሽ እንዴ? ንገሪኝ። ብልህ ነኝ፣ ብልሃት ነው የተጠቀምኩት። እናንተም እንደዛው ብታደርግ ይሻላል። ትሰማኛለህ? ይሄ ሆዴ ውስጥ ያለው ልጅ ያንተ ልጅ ነው እና እኔ ደግሞ ሚስትህ ነኝ። ይሄ የኛ ክፍል ነው እና ያመኝታችን ነው። ተቀበልከውም አልተቀበልከውም እውነታው ይሄ ነው። እሺ፣ ያንቺ ብልሃት ይሄ ነው በቃ? ብልሃትሽ ይሄ ነው ወይ? እና ይሄን በር ቆልፈሽ ያሹ ሰውዬ 10 ባሌ ባሌ እያልሽ የምትጠሪው ሰውዬ ነው? ጽንሱ ልታስወረደኝ እንደሞከር ካውቃለሁ። ታውቂያለሽ? አዎ። ታዲያ ለምንድን ነው ለሰዎቹ ገፈተረኝ ያላልሽው? እና ሁሉም ያምኑሽ ነበር። ለምን አልተናገርሽም? ይህን ያህል ነው እንደምትወጂ ንገርኝ ይስማ። አዎ ያን ያህል ወድ ነበር፣ ግን አሁን ምንም አላውቅም። ወይ ስለዚህ አሁን አትወጂኝም ማለት ነው?
ጥሩ፣ ለእኔ ይስማማኛል፣ ቀላል ይሆንልኛል። ስለ ልጃችን ነው የማስበው። ሳይወለድ በፊት አባቱ እስር ቤት እንዲገባ አልፈልግም። ለዛ ነው። ምንድን ነው የምታየው? ከመተኛት በፊት መብራቱን አጥፋው። በል ደህና አደር። ቆይ እባክሽን መቤት። አመሰግናለሁ የኔ ውድ፣ በጣም መልካም ሰው ነህ። ነይ ውዴ ነይ። እንኳን ወደ አዲሱ ቤትሽ በደህና መጣሽ። አይ ገና መምጣቴና ለመምጣቴን ነገ እናያለን። እስኪ ለምንድን ነው እንደዛ ያልሽው? እኔ እንጃ አላውቅም ጂያን፣ ለዚህ ዝግጁ የሆንኩ አይመስለኝም። ለምን ነው ያልተዘጋጀሽው? ሃሪካ፣ ኤሳት፣ ጀናን፣ ቡንያሚን፣ ሂክመት ማለቴ አይ እዚህ ቤት አይደለ እንዴ ተሰብስበው የሚኖሩት? ጂያን የፈጣሪ ያለ 5 አጥፊዎች ያሉበት ቤት ነው። አይ ለአሁኑ 4 ብቻ ናቸው፣ አንዱ የለም። ቢያንስ አንዱ ቀንሶልኛል ማለት ነው። ነይ፣ አሁን ሁሉም ተኝተዋል። ጠዋት ነው የምታገኛቸው የኔ ፍቅር። ስለዚህ ነውጡ እስከሚጀምር እስከ ነገ ድረስ መጠበቅ አለብኝ። ማሪ፣ ምግብ ቤት እያለ ምንድን ነበር ያልሽኝ? አያቅቱኝም፣ ልካቸውን አሳያቸዋለሁ አላልሽም? እና ታዲያው ምን ተፈጠረ? እሱን እዛ እያለሁ ነው ያልኩት፣ ግን እዚህ ስመጣ ደግሞ ሊመጣልኝ አልቻለም። ችግር የለውም፣ ምን ያብሬሽ ነኝ። ምንም አይፈጠርም፣ አታስቢ። እሺ በይ፣ ነይ ነይ፣ ንግባ፣ ነይ። እሺ እንግዲህ ለመልካም እድል በቀኝ እግሬ መርገጥ ይኖርብኝ። አዎ መልካም ጅማሬ ይሁን። በይ ግቢ። ግቢ ውዴ ግቢ። ዝጋው ዝጋው። እሺ ማንም ሰው አላየንም። እሰይ ተመስገን። ክፍላችን በሰላም ገብተናል። ፈጣሪ ይመስገን። ፈጣሪ ይመስገን። ፍቅሬ በስተ መጨረሻም የቤታችን ክፍል ውስጥ ነው። በስተ መጨረሻ ፍቅሬ እውነት ሆነልኝ። ና ማለኬን ወድ ቆይ አንዴ። ምንድን ነው? ቆይ አንዴ ተቀመጭ እስቲ። ቆይ እየረገጠችሽ ነው እንዴ? ሰማሁ እንዴ? ተሰምቶኛል። አይሆንም፣ አይማታም። ልጄ እንደዚህ ያለ ነገር አያደርግም። ማሪ እንግዲህ ተሰምቶኛል። እውነት ተማታለች፣ ግን ምናልባት ልክ ልትሆኝ ትችያለሽ። ማለቴ ወንድ መሆን አለበት፣ ያው ስለተማታ ማለት ነው። ሴት ልጅ እንደዛ አታደርግም አይደል? ያው ሴት ልጆች አይማቱም አይደለም? እያልኩት ያለው ትክክል ነው። እንግዲህ ፍቅሬ ወንድ ነው ስለ ነበር ነግሬሃለሁ። እንዳየው ይራገጣል። ከዚህ በላይ ምን ማስረጃ ትፈልጋለህ? እና ደግሞ ሳስበው ይሄ የተለመደ ነገር ነው። የተለመደ ነው? እስቲ ምን ማለትሽ ነው? አልገባኝም። ማለቴ አባባሉን ታውቀው የለ ሴት ከሆነች አክስቷን ነው፣ ወንድ ከሆነ ደግሞ አጎቱን ነው የሚመስሉ ይባላል። እና ደግሞ አጎትየው ምን አይነት እንደሆነ እናውቃለን። እባክሽ በስተመጨረሻም ትንሽ ሰላም ብናገኝ። አሁን እንደዚህ ያለ ቀልድ ትቀልጃለሽ? እኔም መቀለድ እችላለሁ። ሴት ልጅ ከሆነች አክስቷን ትሆናለች፣ ልክ እንደ አሪካ ማለት። እሺ በቃ ቀልዱን ትቼዋለሁ። አንተም እርሳው። እንደዚህ ያለ ነገር የለም። በቃ እርሳው፣ እሱን ተወው፣ ይቅር። እና ደግሞ ልጄ እናቷን ነው የምትመስለው። ልክ እንደ እናቷ ቆንጆ፣ መልካም ልብ ያላት፣ አዛኝና አሳቢ ነው የምትሆነው፣ እርግጠኛ ነኝ። እና ወንድ ልጅ ከሆነ ደግሞ አባቱን ቁርጥ ነው የሚመስለው። እሺ አይኖቹ ልክ እንደ አባቱ ሰማያዊ ይሆናል። እና ደግሞ መልከ መልካም እንደሚሆን እርግጠኛ ነኝ። ፍርድ ቤቱ ውሳኔ ሰጥቷል። የተፈጸመ ወንጀል ከባድ በመሆኑና ለእሱም የተሰበሰቡ ብዙ ማስረጃዎች ስላሉ ተከሳሹ በስር ሊቀጣ ውሳኔውን አስተላልፏል።
ጠበቃዬ አሁን ትመጣለች እርግጠኛ ነኝ። ምክንያቱም በጣም ብዙ ጠበቆች ነው ያሉኝ እና አንዳቸው እንዳለሽ እርግጠኛ ነኝ ወይዘሮ ሂክመት። ግን እስካሁን የመጣ ጠበቃ ስለሌለች እሺ ውዴ ገባኝ። ሂደቱ እንደዚህ ነው ይገባኛል። ግን እኔ ራሴ ጠበቆች አሉኝ፣ አንዳቸው ይመጣሉ። አዎ ልክ ጠበቆችሽ እንደመጡ ፋይልሽን እናስተካክለዋለን። ምንም አልከስ። ካቴናው በጣም ይመጥናል። እውነትሽን ነው። አመሰግናለሁ። ሁለታችንም ከዚህ ቦታ በሰላም እንውጣ። ይሄ ንግግር ከዚህ በላይ ከቀጠለ ቆራርጬ ፎቶሽን እምልክላቸው። እሺ? አንተ የማትረባ መርማሪ ያለውን ትሰማለህ አይደለ? ትልቅ ዛቻ ነው የተናገረው። ሰምታችኋል? አሁን የኛ ተራ ነው ወይዘሮ ሂክመት። ደህና አደርክ? በደንብ ተኛ? ራሴን ነው የሳትኩት። አታምኝም ሁሉ እኛም በደንብ ነው የተኛ ነው እና ልጃችን ልክ እንደ ፀሐይ ደስ ትላላችሁ። ተስፋ አድርጋችኋል። ወደ ቀልብሽ እንደተመለሽ ተስፋ አደርጋለሁ። ምን ማለት ነው? ትላንትና ማታ ከራስሽ ጋር አልነበርሽም? አይ በጣም ደህና ነኝ። ትላንት ማታም ደህና ነበርኩ። ደህና ነሽ? ደህና ነሽ? እሺ። እና ደህና ኮንሽ አሁን ምን ልናደርግ ነው? ምን እናድርግ? ኤስማ ውዴ፣ ትላንትና ቁልፉን በመስኮት ጥለሽዋል። አሁን እንዴት ነው የምንወጣው? ሰው ሁሉ እንቀስቅስና ራሳችንን እናዋርድ? ለምንድን ነው ራሳችንን የምናዋርደው? ሁሉም ቁልፎች ትርፍ ቁልፍ አላቸው። እይ አታውቅም ነበር? ስለሱ ምንም አላውቅም። ና በሉጣ ውዴ፣ ቁርስ ላይ እንገናኛለን። ይሄን ይዘዋለሁ። ድጋሚ ልትቆልፊብኝ አትችይም። ሁሌ ዝም ብዬ ልቆልፍብህ ዓላማ የለኝም። ግን የማታስተካክል ከሆነ ሌላ መንገድ ፈልጋለሁ። ጭንቅላቷንም አይሆነ ነገር መጥቷታል። ምን ይሉታል ይሄን? ሲገርም ታላቁ የሻንሳላን ቤተሰብ አንድም ጠበቃ አላክልሽም። ምስኪን ፍጥረት ስታሳዝኝ። መርማሪ ትሰማዋለህ? እየተተናኮሰኝ ነው። አንድ ነገር በል። እባካችሁ ዝም በሉ፣ ማውራት አይቻልም። ምን ተፈጠረ ሂክመት? ምንድን ነው ፊትሽን ለምን ጣልሽው? አንድ ነገር ልንገርሽማ፣ ሰዎች በሙያቸው ላይ እንደዚህ በፍጥነት አይሻገሩም። እሺ እውነቴን ነው። ከፍርድ ቤት ቀጥታ ወደ እስር ቤት መግባት ትልቅ እድገት ነው። ምን እያልክ ነው? ለአንድ ቀን ብቻ ነው የምቆየው። ምሽቱን ባሳልፍ ነው። ግን አንተ ከዛ በአስክሬን ሳጥን ነው የምትወጣው። ጠብቅ ታያለህ። ይቅርታ መርማሪ፣ ግን ምን መሰለ፣ እችም ምስኪን ሴትዮ ፊቷን ዳግመኛ መቼ እንደማየው ማን ያውቃል? እድሉን ስላገኘው የውስጤ ልተንፍስ ብዬ እኮ ነው። በጣም ይቅርታ አድርጉልኝ። ምን አባ ነው የምትለው? አንተ ሙትቻ፣ ዙሪያን ተመልከት። ማን መጥቶልሃል? ለአንተ ማንም አልመጣልም። አንተ ብቸኛ ነህ። ማንም ሰው ለአንተ ብሎ እዚህ የመጣልህ ሰው የለም። እሱን ብታውቅ ይገባል። አዎ፣ ማንም ለአንተ አልመጣልም። አንተ ብቸኛ ፍጥረት ነህ። ማንም ሰው አንተን አይፈልግም። ስለዚህ ማንም አልመጣልም። ማንም የለም። ማንም ፈልጎ የመጣ አንድም ሰው የለም። ለምን ዝም አልክ? ለምን አትናገርም? አዎ ሰምቻለሁ፣ አይቻለሁ። አዎ ማንም አይመጣልም። አንተ ብቸኛ ፍጥረት ነህ። ማንም አንተን አይፈልግም። እሱ ነው። ማንም አይፈልግም። ብቸኛ ፍጥረት ነህ። ማንም አይፈልግም። ይሄ የማይረባ አዎ ማንም አይፈልግም። መልካም ምግብ ለሁላችሁ። አመሰግናለሁ ኤስማ። እንኳን ደህና መጣሽ። ተቀመጪ። ውዴ፣ ለምን ከባልሽ አጠገብ ሄድሽ አትቀመጪም? አይ እዚህ ጋር ተመችቶኛል አያቴ። ኤስማ፣ እና አዳርሽ እንዴት ነበር? ጥሩ ነበር? አሁን እንዴት ነሽ? ደህና ነሽ? ማታ ላይ ብቻሽን ወድቀሽ ነበር፣ ትዝ አለሽ? ቆንጆ ነበር። ከልጄ ጋር በሰላም ነው የተኛ ነው። ጥሩ ነው። ጎበዝ ልጅ፣ ጥሩ ነው። ፈጣሪ ከመጥፎ ነገር ይጠብቃችሁ። ልክ ብለሻል እህት ኒሃይት።
ፈጣሪ ጠብቃት። ግን እሷ ጠንቃቃ መሆን አለባት። ቤት ውስጥ ታኮ ጫማ አድርጋ መንቀሳቀስ ምን ይባላል? አሁን 2 ነፍስ ነው የተሸከመችው። ጠንቃቃ መሆን አለብሽ። እግርሽንም ጠብቅ። ዝም ልትል ትችላለህ? እዚህ ጋር አስፈላጊ ነገር ነው እያወራ ያለሁት። ከሜዳ ተነስተህ ዝም በል ልትለኝ አትችልም። እውቀት እያካፈልኩ ነው ያለሁት። አታቋርጠኝ። ስትራመጂ የተጠነቀቅሽ ከማን ጋር እየተራመድሽ እንደሆነ ማስተዋል አለብሽ። እሺ እባክህን ቡንያሚን፣ በጠዋት አትነጅሰኝ። ዝም በል በቃ። እሷን ነው የማወራው። ይሄ እኮ ግልጽ ነው። ቆይ አሁን ምን መጥፎ ነገር ተናገርኩኝ እንዴ? ምን አርኩ? ቁርስ እየበላን እኮ ነው። ሰዎች ለመብላት እየሞከርን ነው፣ ግን የምግብ ፍላጎታችንን እየዘጋችሁት ነው። የገበታ ጨዋታን የሚባለው ሀሪካ። አዎ ጨዋታው ላይ ብትቀላቀይ ምናልባት ህይወት ምን እንደሆነች ይገባሽ ይሆናል። ብራቮ። ንገሪያት። ጨዋታን ያዝ ነው። ምን ችግር አለው? በቀኝ ሀሪካ የማትበላ ከሆነ የእሷን ድርሻ ለእኔ ስጭኝ። ድንብላል አለው። ድንብላል በጣም ነው የምወደው። እውነት ቆንጆ ጣዕም ይሰጠዋል። ይህንን ነው በጣም የምወደው። ቡንያሚን ስማኝማ፣ አንድ ነገር ልንገርህ። ምርጥ የሻንሳላን ወንድ አንተ ነህ። ይህንን ለማረጋገጥ የዲኤንኤ ምርመራ መደረጉ ስህተት ነው። ለምን እንደስተዋልሽ? እህት ነያየት እሱ ሀሳብ እንዴት ሊመጣልሽ ቻለ? እሱ ምን አሳሰበሽ? ከየት ስቲ ምን ማለትሽ ነው? እስኪ ዝም ብለሽ ሁኔታውን ተመልከች። በዛ ላይ ደግሞ ግርማ ሞገሱ፣ ራሱን የሚገልጽበት መንገድ፣ አስተሳሰቡ እና ከምንም በላይ ደግሞ እንቁላል ይወዳል። ሳሚትን በጣም ነው የሚወደው። አያቴ ቆይ ምን እያልሽ ነው? ልክ አባቴ የሞተ ይመስል። አይ ውዴ፣ እንደዛ ማለቴ እኮ አይደለም። እንዲሁ ያው አሁን እዚህ እሱ የለም ለማለት ነው። ውዴ ክሬሙ ልታቀብለኝ ትችላለህ? አሁን ጤናማ አመጋገብ መመገብ አለብኝ። ልጃችን ጤነኛ ሆኖ እንዲወለድ ጤናማ አመጋገብ ያስፈልገኛል አይደል? ለእኔ ስጠኝ። እንኬ እኔ ውድ። አመሰግናለሁ። አንተ አይደለም የምትወልደው እሷ ናት። ደህና አደርክ። እንኳን ደህና መጣ። የተባረከ ይሁን። የልጅ ልጄም እዚህ ናት። እንኳን ደህና መጣ። እባካችሁ አብረን እንብላ። አያቴ እንዴት ነሽ? የኔ ውድ ሴቪ ላይ እንኳን ደህና መጣሽ። አመሰግናለሁ። አንቺስ እንዴት ነሽ?